ለአኺራቸው መልካም ስራን ጥሩ ስራ እንዲሰሩ ስድቅና አማና ትልቁ ሚና ይጫወታል። ለአባቷ ለእናቷ ማታሳያውን ገላ ማትነግረው ምስጢር ለባሏ ትናገራለች። ከእናትና ከአባቱ እውነትን ያየ ሰው እውነት ይናገራል። ወደ ጋብቻው ሲገባ መስፈርት ያደረጉትን ነገር ከገቡ በኋላ ሊያፈርሱት አይገባም። በተለይ በባልና ሚስት መካከል መተማመን ሲጠፋ ብዙ የሚጠፉ ነገሮች አሉ። ከልጆች ጀምሮ በባልና ሚስት መሃል መተማመን መኖር አለበት። ይህ መተማመን ከምን ይመጣል? እውነት ከመናገር ይመጣል። ነቢያችን ሰለላሁ ዐለይሂ ወሰለም የሚያዙት ሰላት ሰገዱ ብለው ነው። እውነተኛ ሁኑ ብለው ነው። ጥብቅ ሁኑ ብለው ነው። እዚህ ላይ ለባሏ ካለባት ሐቅ ቤቷን ፍራሿን በማይወደው ሰው እንዳትስነካ ነው አይደል የሚባለው። ባል ደግሞ ሚስቱን ማለት ነው በልጇ ፊት መጥፎ ነገር ማሰማት የለበትም። ህፃናት አያውቁም ብለን ልጆች ናቸው ብለን የምናወራው የምንሰራው ለነሱ ሸርዓቸው እኛ ነን ለጊዜው። السلام عليكم ورحمة الله وبركاته. يقول جل وعلا يا أيها الذين آمنوا اتقوا الله وكونوا مع الصادقين. الصدق وأهميته بمن رئيس كأستاذ محمد فرج غار قويتين ورنال كن يو غار قوي. بسم الله الحمد لله والصلاة والسلام على رسول الله. صدقنا أمانة مثلي عند بيتسب عند أسرة بيتسب سن ملكته አንድ ቤተሰብ በባልና በሚስት እንዲሁም በወላጆችና በልጆቻቸው መሃል ሌላም የቤተሰብ አባላት ካለ የአባላት ተሰብስበው ጥሩ ሀያት እንዲያሳልፉ ለአኺራቸው መልካም ስራን ጥሩ ስራ እንዲሰሩ ስድቅና አማና ትልቁ ሚና ይጫወታሉ። እነዚህ ሁለቱ የሌሉበት ቤተሰብ አይሆንም። መጀመሪያውኑ ባል ወንድ ሚስትን ፍለጋ ለወላጆቿ ጥያቄ ሲያቀርብ አማናውን አጣርተው ታማኝነቱን አጣርተው በሐቅ እውነትም ጋብቻ ይፈልጋል የሚለውን አጣርተው ነው የሚሰጡት። ሚስትም ለትዳር ጠይቃትም ስትቀበለው ታማኝ ነው ወይ እውነቱን ነው ሐቀኛ ነው ወይ የሚለው ነው። ባልም ለመጠየቅ ሲሄድ ይሄንኑ መስፈርት ጥሩ ነች ወይ ታማኝ ነች ነው ወይ የሚለውን ነው ጠይቁ የሚሄደው። ስለዚህ ወደ ጋብቻው ሲገባ መስፈርት ያደረጉትን ነገር ከገቡ በኋላ ሊያፈርሱት አይገባም። ጠብቀው ሊቆዩበት ይገባል። ይህን ደግሞ ጠብቀው እንዲቆዩም ያደርጋቸው ያው የሰው ልጅ በተለያየ አጋጣሚ ነፍስ ያለች ሸይጣን አለ፣ የሰውም ሸይጣን አለ። መሰረታዊ ነገርን ሊያናጋብህ ይችላል። ያ ነገር እንዳይናጋ በእምነት በዐቂዳ በኢማን በደንብ ተደርጎ ሲታጠርና ሲታሰር ይጸና ይሆናል። ይህንም አላህ ሱብሓነሁ ወተዓላ በቁርአን ይላል ያ አዩሀ الذين آمنوا اتقوا الله وكونوا مع الصادقين። እናንተ አማኞች ሆይ ተቁላህ አላህን ፍሩ ወኩኑ مع الصادقين ከእውነተኞች ጋር ሁኑ ይላል። ማለት ከእውነተኞች ጋር ሁኑ ማለት እውነተኞች አሉ ማለት ነው። አሉ መኖራቸውን ያሳያል። እናንተም ከነሱ ጋር ተቀላቀሉ እውነተኛ ሁኑ ነው። አንዳንድ ሰው እውነተኛ ሆኖ መኖር መቼ ይቻላል? ሁሉ ሐቁማ ካል መቼ ይቻላል? ግራና ቀኝ ትንሽ ካልተሸለኩለክን በስተቀር ሁሉ ነገር ቀጥማ ከሆነ አይሆንም ብሎ ያስባል። ይቻላል። እውነተኛ ሆኖ መኖር ይቻላል። ስለሚቻል ነው በሐቅና በስድቅ መኖር ስለሚቻል ነው አላህም በዛ ላይ ያዘዘን ነው። እውነተኛ ከሚሆኑባቸው ነገሮች ውስጥ ወይም ስድቅን በጣም አንገብጋቢ ከሚያደርጉት ነገሮች ውስጥ በባልና ሚስት መሃል መተማመን መኖር አለበት። መተማመን መኖር አለበት። ይህ መተማመን ከምን ይመጣል? እውነት ከመናገር ይመጣል። ባል የተናገረውን ነገር መሬት ላይ የሚያወርደው ከሆነ ታምናለች። ሚስትም የምትናገረውን ነገር መሬት ላይ የምታወርደው ከሆነ ይተማመናሉ። ከተማመኑ ብዙ አደራ በዚህ አማና ማስቀመጥ ይችላሉ። ነቢያችን ሰለላሁ ዐለይሂ ወሰለም ይላሉ ወልመርአቱ ራዕየቱን ፊ በይቲ ዘውጂሃ ወመስኡለቱን አንረዕየት ይላል። ያማት ሚስት በባሏ ንብረት ወይ በቤቱ ላይ ኃላፊነት አለባት። በተጣለባት ኃላፊነቱን ደግሞ ተጠያቂ ናት ይላሉ። ያማት ምንድነው? ባል እሷን አምኖ የሰጣት ነገር አለ፣ የተወላት ነገር አለ፣ አምኗት ማለት ነው። ስለዚህ በዛ ነገር ታምና መገኘት አለባት። ታምና ባትገኝ እና ብትክድ ሌላ አካል አሳልፋ ብትሰጥ
የቂያማ ቀን አላህ ይጠይቃታል። ልክ እንደዛውም ነቢያችን ሰለላሁ ዐለይሂ ወሰለም ስለ ምስት ሲገልጹ በሐዲሳቸው ፈኢነማ አኸዝቱሙሁነ ቢአማነቲላህ ምስቶችን ምስት አድርጋችሁ የያዛችሁት በአላህ አማና ነው ማለት ምንድን ነው? የቂያማ ቀን በዚህ አማና ተጠያቂ ትሆናላችሁ። አላህ ፊት ተጠያቂ መሆኑን ሲያውቅ ምስቱን በአግባቡ ይዛል። አማና ነች። ምስቴ የኔ የግል ንብረት አይደለችም፣ የአላህ አደራ አማና ነች ነው። ይህን አማና በአግባቡ እንድንወጣ የሚያደርገን ትልቁ ነገር ምንድን ነው? መተማመን፣ ሐቀኛ እውነተኛ መሆን ነው። በምንነጋገረው ንግግር ላይ ሐቀኛ መሆን፣ በምንገባው ቃል ላይ ሐቀኛ መሆን። አንዳንድ ጊዜ በምስትና በመሃል የነበረን እሳት ለማብረድ ሊሆን ይችላል። ይመጣን የከፋ ነገርን ለመከላከል ሊሆን ይችላል። የሆነ ውሸት የሚመስል ነገር ቢናገር ይበቃል፣ ቤተሰቡን ለማረጋጋት ሲባል። ያ ግን ውሸት ግልጽ የሆነ ወጣ ውሸት መሆን የለበትም። ግልጽ ወጣ አይና ወጣ ውሸት ነገ ታየዋለች። የለም በቃ አንተ ውሸተኛ ነህ፣ አላምንህም፣ አንተ መቼም አላምንም። ይባስ ትልቅ መተማመን ይንዳልና ሐቀኝነት ላይ ነው ትኩረት ማድረግ አለበት እንጂ ሁሌ እንደዚህ ነገር ላይ መሽከርከር የለበትም። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ይላሉ አለይኩም ብስድቅ አሉ። አለይኩም ብስድቅ አደራችሁን ሐቅ ላይ እውነት ላይ ታማኝነት ላይ አደራችሁን አሉ። ለምን ፈኢነ ስድቀ የህዲ ኢለል ብር ታማኝነት ሐቀኛነት ወደ መልካም ነገር ይመራል፣ መልካም ነገር ደግሞ ወደ ጀነት ይመራል አሉ። ቀጥሎ ምን አሉ? ላ የዛሉ ረጁል የስድቅ ወየተሐረ ስድቀ ሐታ ዩክተበ ዒንደላሂ ስዲቃ። አንድ ሰው እውነትን ከመናገርና እውነትን ለመናገር ጥረት ተሐሪ ስድቅ ማለት ሁልጊዜ በፍጹም ላለመዋሸት ታማኝ ለመሆን እውነተኛ ለመሆን ጥረት አያደርግም። ሁልጊዜ ይህን ባህሪው አኽላቁ አያደርግም። አላህ ዘንድ እውነተኛ ተብሎ እስኪጻፍ ድረስ ይላል። አላህ ዘንድ እውነተኛ ተብሎ ተጻፈ ማለት ደረጃው በጣም ከፍ አለ ማለት ነው። የሚን ነቢይን ወስዲቂን ከተባሉት ውስጥ ተመደበ ማለት ነው። እንዲሁም አንድ ሰው ውሸትን ከመናገር ተጠንቀቁ አሉ። ውሸት መናገር ወደ ፉጁር ይመራል፣ ወደ ጥመት፣ ወደ ወንጀል፣ ወደ ክፋት ይመራል። አንድ መዋሸት የለመደ ሰው ደጋግሞ ነው የሚዋሸው፣ በዛ አይቆም። ውሸት ደግሞ ወደ ጀሃነም ይመራል። አንድ ሰው ሁልጊዜ የሚዋሽ ከሆነ ውሸትን ለመናገርም ጥረት የሚያደርግ ከሆነ አላህ ዘንድ ውሸታሙ ተብሎ ይመዘገባል። አኺራ የተበላሸ ይሆናል ማለት ነው። አባትን ባልና ምስት እውነትን ሲናገሩ ሐቀኛ ሲሆኑ ልጆችም ያንኑ ሐቅ አይቶ ያድጋሉ። ያን እውነት አይቶ ያድጋሉ። ለማህበረሰቡም ታማኝ ይሆናሉ፣ ሐቀኛ እውነተኛ ይሆናሉ። ወላጆች የሚዋሹ ከሆነ ልጆችም የበለጠ ነው እጥፍ ድርብ የሚዋሹት። አንድ ጊዜ ይባላል አባት ለልጁ ልጄ ሆይ ሰማይ ቤት እኮ እህል ይወቃል ብሎ ነገረው። ነው እንዲውል ቀናኝን እውነትም አባ ብቁ ገባብኝ አለ። አይሁን እያሸን የማን ውሸት በለጠ? የልጁ ውሸት በጣም እጥፍ ሆነ ማለት ነው። ወላጆች ትንሽ ከመንገድ ሲስቱ ልጆች እጥፉን ነው እየሳቱ የሚሄዱትና ታማኝነትና ሐቀኝነት ቤተሰብን ለመተማመን ለመረጋጋት እጅግ ወሳኝ መሰረታዊ የሆነ ነገር ነው። አሕሰንት ሒፍዙላሂ መዐክ። ስለዚህ እውነተኝነት ከቤት ይጀምራል። ልጆች በዛው ይፈራሉ፣ ይቀጥላሉ። ከዚያም ዓለም በእውነት ላይ ትመሰረታለች ነው። የሚቀጥለው ፕሮግራማችን የሚሆነው አሰሩል አማና መዐ ሼኽ አብዱሰላም። ብስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሓቢህ። እንግዲህ ሼክ መሐመድ ፈረጅ ተናጋሪ ናቸው። ከተናጋሪ በኋላ ንግግሮች ያልቃሉ፣ ግን የሸሪዓ አስተምህሮቶች ሰፊ ናቸው። የአማናን መጠበቅ በተለይ በቤተሰብ ጉዳይ ሁል ጊዜኛ ቤተሰብ ስንል ባልና ምስት ማንም የማያውቀውን ምስጢር ይለዋወጣል። ለአባቷ ለእናቷ ማታሳያውን ገላ ማትነግረው ምስጢር ለባሏ ትናገራለች። ባለም እንደዚሁ። ይህ ተጨባጭ የምንኖረው ሀያት ነው አይደለም? ከዚህ አንጻር ነው አማና መጠበቅ የሚለው ሼክም እንዳስቀመጡት ሼክ መሐመድ ፈረጅ የሙእሚኖችን ባህሪ አላህ ሲገልጽ ወለዚነ ሁም ሊአማናቲሂም ወዐህዲሂም ራዑን ይላል። ይሄ በሌሎች ሰዎች መተርጎም ሰውን ያለብን እኔ ከምስቴ ጋር ምስቴ ከባሏ ጋር ያላቸውን አማና የመጀመሪያ ጠያቂዎች ናቸው። ከአላህ አማና ከረሱል አማና ቀጥሎ ባለው ማለት ነው። ኢነላህ ያእሙሩኩም አን ቱአዱል አማናት ኢላ አህሊሃ። ስለዚህ አማና ለመወጣት ልምምድ ያስፈልገዋል፣ ተግባር ስለሆነ ማለት ነው። የሙእሚንነትን መገለጫ ነው። እነማናቸው የሚጠብቁ ቃል ኪዳናቸው የሚያከብሩ
ናቸው እንደው ጥሩ ሙስሊሞች ብሎን አላህ ኢነል ኢንሳነ ኹሊቀ ሀሉዓ ወኢዛ መሰሁ ጀዙዓ ብሎ ሲያበቃ ኢለል ሙስሊሙነ ወለዚነ ሊአማናቲሂም ወዐህዲሂም ራዑን አላቸው። በተቃራኒው ደግሞ እምነትን ማጉደል በተለይ በባልና ሚስት መካከል መተማመን ሲጠፋ ብዙ የሚጠፉ ነገሮች አሉ። ከልጆች ጀምሮ ከሀያትን ሰዒዳ ጀምሮ ነገሮች እየሻከሩ ይሄዱና በዱንያው እንኳን ብቻ ቢቆም ጥሩ ነበር፣ ወደ አኺራም ይሻገራል። ስለሆነም ባል ሚስቱን መወዳ ረሕማ አለ ብሎ አላህ በገለጸው መልኩ የወደዳት እያዘነላት፣ እሷም ደግሞ ባሏ የእሷ ገመና ሸፋኝ መሆኑን ልብሷ መሆኑን ኃላፊያ መሆኑን አውቃ እምነቱን መጠበቅ አማናውን መጠበቅ። የሴት አማና ከባድ ነው። አማና ሲባል በብዛት እንደው ከብር ጋር ከንብረት ጋር ነው የሚያዘው። በተለይ ሴቶችን አላህ ሲገልጻቸው ፈሳሊሓቱ ቃኒታቱን ሓፊዛቱን ሊልገይብ ቢማ ሐፊዘላህ። የልጅን አባት የምታውቀው እኮ እናት ነች። በማን እንዳረገዘች የምታውቀው ማንም አያውቀው። የውመል ቂያማ ምናልባት ፌክ ከሆነ እዛ ከተጋለጠ ነው እንጂ ሐቂቃ የምታውቀው እሱ ነው። ከባል አደራ ይልቅ የእሷ አደራ ማህፀና ውስጥ የሚፈጠረው ሀይድ ሊሆን ይችላል፣ ጽንስ ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። ማንም አያውቀው። ቃውላም መስሙዕ የእሷ ነው። ከዚህ አማና ጀምሮ ነቢያችን ያስቀመጧቸው በሴት ላይ ለባሏ ካለባት ሐቅ ቤቷን ፍራሿን በማይወደው ሰው እንዳትስነካ ነው አይደል የሚባለው። ከዚህ ጀምራ ከዛ ልጆችን የማሳደግ የመንከባከብ ምስጢሩን የመጠበቅ ገበናውን የመሸፈን ኃላፊነትና በሷ አለባት። በተቃራኒው ደግሞ እሱም እንደው ነብዩ አለይሂ ሰላም ከውሸታሞች ዋናዎች ከቆጠሯቸው አንዱ ምንድነው ባልና ሚስት በድብቅ ያወሩትን ነገር ውጭ ወጥተው ሲዘረግፉ ይህ ከባድ እምነት ማጉደል ነው። ስለዚህ አማና የሚባለው ኢነላህ ያእሙሩኩም አን ቱአዱል አማናተ ኢላ አህሊሃ የሚለው ነቢያችንም አድል አማነተ ኢላ መን ኢተመነክ ወላ ተኹን መን ኻነክ። ሚስትህ ላንቺ አማና ናት፣ ባልሽ ላንቺ አማና ነው። መጠበቅ አለባቸው። ክፍተት ቢፈጥሩ እንኳን መደበቅ ነው። እሱ አጥፍቶብኛል አጠፋለሁ ወይ አጥፍታብኛለች ደግሞ በዚህ አሳያታለሁ መባባል ሳይሆን መደባበቅ ነው። ይሄ ነው ሀያቱን የተሻለ የሚያደርገው። አሰሩን በተመለከተ ሱረቱ አልካህፍ ላይ ሙፈስሮች ሰማነው ሲያስቀሩ ወካን አቡሁማ ሳሊሐ የሚለውን አያት ሲፈስሩልን የዚህኛው እንግዲህ ቤታቸው ፈርሶባቸው በኸዲርና በሙሳ የተሰራው ቤት 11ኛ አያታቸው ሳሊሕ ነበረ። እነዚህ 11ኛ የልጅ ልጅ ናቸው። የሱ ሳሊሕነት እነዚህ እንደው የተቀመጠላቸው ሀብት በአላህ ጠብቆላቸው ደርሰውበታል። የሳሊሖች መገለጫ ደግሞ አማና ጠባቂነት ነው። ይሄ አማና ስለጠበቀ አማናውን በሚፈልገው ቦታ አስቀመጠ። ለሀገርም ለዲንም እንደው ጀነትም ይዞ ሊገባ የሚገኝ ልጅ የሚፈራው ሁለቱ ባልና ሚስት ላይ አማና ሲኖር ነው። አማና ማግደልችን ጨርሳትና አማና ማግደል ደግሞ የሙናፊቅነት ምልክት ነው። ይሄ በሌሎች ሰዎች የሚፈሰረው ሚስት የባሏን እምነት ካጎደለች የኒፋቅ ባህሪ አለባት። ባልም የሚስቱን ደግሞ እምነት የሚያጎል ከሆነ የሙናፊቅነት ባህሪ አለው። ይሄንም መጠንቀቅ ያስፈልገናል። ስለዚህ በአሁኑ ሰዓት ያሉ ባልና ሚስቶች ትዳራቸውን መምራት ያለባቸው በባህላዊ ሳይሆን በዲናዊ መሆን አለበት። የተከበራችሁ የፕሮግራማችን ተከታታዮች አማና ሊጠበቅ እውነተኞች ልንሆን ደግሞ ምን ያስፈልጋል? አርአያ ያስፈልጋልና አልቁድወቱ ፊ ገርሲል ቂየም ከእሴቶቻችን ውስጥ አንዱ አማናና ሲድቅን መጠበቅ ብቻ ያማሩ እሴቶችን ተግባራዊ እንዲያደርጉ ልጆች ቁድዋ ማን ይሁን? ቢስሚላሂ ራህማን ራሂም አልሐምዱሊላሂ ወከፋ ወሰላቱ ወሰላሙ ዐለል ሙስጠፋ አማ ባዕድ። ቁድዋችን ያው ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ቁድዋችን እሳቸው ናቸው። ከዛ በኋላ ደግሞ ሌላው ሰው የሚያየው አለ። መሻይኾች፣ አስተማሪዎች ከነሱ ህብረተሰቡ ብዙ ነገር ይወስዳል። እነሱ የሚሰሩትን ያያል። በተለይ ከሚናገሩት የበለጠ ትላልቅ ሰዎች የሚሰሩት ነገር ይገራል።
በተግባር ማሳየትም የተሻለ ነው የሚሆነው። ከእናትና ከአባቱ እውነትን ያየ ሰው እውነት ይናገራል። ከእናትና አባቱ አማና መጠበቅን ያየ ሰው ልጁም አባቴ እንዲህ ነበር ብሎ ማለት ነው ያንን ይወጣል። እና መሻይኾች ተጽዕኖ መፍጠር የሚችሉ ሰዎች ማለት ነው ሌላውን ማለት ነው ታማኝ እንዲሆን እውነተኛ እንዲሆን ማድረግ ይጠበቅባቸዋል፣ ማሳየት ይጠበቅባቸዋል፣ ማስተማር ይጠበቅባቸዋል። እውነተኛ መሆን ይሄ ነቢያችን ሰለላሁ ዐለይሂ ወሰለም የመጡበት አንዱ መንገድ ነው። ታማኝ መሆን እሳቸው የመጡበት ነው። አሁን ምሳሌ እስልምናን እናሳይ ብንባል እስልምና ምንድን ነው የሚያስተምረው ነገር? ሌሎች እኮ ጠይቀው ነበር። አሁን ምሳሌ ሂረቅል አቡ ሱፊያንን ጠይቆት እስኪ ምንድን ነው ይሄ ነብይ የሚለው ብሎ ኡትሩኩ ማ የቁሉ አባኡኩም፣ ይሄ አባቶች ምን ነበር የሚሉት? ሽርክ ስሩ ነበር የሚሉት። ሽርክ አትስሩ። ወየእሙሩና ቢሰላቲ ወሲድቂ ወልዓፋፊ ወሲላ አው ከማ ቃል። ነቢያችን ሰለላሁ ዐለይሂ ወሰለም የሚያዙት ሰላት ሰገዱ ብለው ነው፣ እውነተኛ ሁኑ ብለው ነው፣ ጥብቅ ሁኑ ብለው ነው፣ ዝምድና ቀጥሉ ብለው ነው። እና እውነተኛ መሆን አንዱ መገለጫችን ነው፣ የእስልምና መገለጫ ነው። አላህም ስብሓነሁ ወተዓላ እውነተኛዎችን አወድሷቸዋል። ዝግጅትን ማድረግላችኋለሁ መስተንግዶ አለ ብሎ አበስሯል። ወሳዲቂነ ወሳዲቃት ብሎ ማለት ነው። አንደኛ እውነተኛ መሆን ደግሞ እርካታም ነው። እውነት የሚናገር ሰው ውስጡ አይሸበርም። ውሸት የሚናገር ሰው ግን እንደተጠራጠረ ነው። ታውቆ ይሆን አልታወቀ ይሆን የሚል ጥርጣሬ ይፈጥርበታል። እና ነቢያችንም ሰለላሁ ዐለይሂ ወሰለም ፈኢነ ሲድቀ ጡመእኒና ብለዋል፣ ወልከዚበ ሪባ። እውነተኛ መሆን ያው ጡመእኒና ነው፣ እርካታ ነው። እና በተለይ ወላጆች ሙረቢዎች ማለት ነው በደንብ አድርገው ከመናገር በበለጠ ማሳየት አለባቸው። እናት በልጇ ፊት አባቷን ነው ባሏን መጥፎ ነገር መናገር የለባትም። ባል ደግሞ ሚስቱን ማለት ነው በልጇ ፊት መጥፎ ነገር ማሰማት የለበትም፣ መደበቅ መቻል አለበት። ለምን ይሄ ልጅ በኋላ ትዳርን ቢይዝ አባቴ እናቴን እንዲህ ይላት ነበር እንዲህ ያረጋት ነበር ብሎ እሱም ይተገብረዋል። የአባቱ ስራ ለልጁ ገርና ይባላል። እና ህብረተሰቡ ላይ የእስልምና መገለጫ የሆኑትን ነገሮች በመስራት ማሳየት ይጠበቅብናል። አላህ ስብሓነሁ ወተዓላ ነቢዮችን የጠቀሰልን ለምንድን ነው? ለቀድ ካነ ፊ ቀሰሲሂም ዒብራ ብሏል እኮ። የሳሊሖችን ታሪክ ማውሳት በቃ እነሱ ያደረጉትን ነገር ለመስራት ይገፋፋልና ነው፣ ስለሚያነሳሳ ነው። ኢነሁም ካኑ ይሳሪዑነ ፊል ኸይራት እያለ ማለት ነው። እንዲህ ያረጉ ነበር እያለ የነቢዮች ታሪኮች የተጠቀሰው እኛ እንድንማርባቸው ነው። ስለዚህ እኛም ማሳየት ይጠበቅብናል ማለት ነው። ደህና እየሰራን ደህና መናገር ብቻ ሳይሆን በተግባርም እየሰራን ለትውልዱ ማሳየት ይጠበቅብናል። ወላሁ አዕለም። አላህ ይፈደክ ወይርዓክ ጀዛኩሙላሁ ኸይረን። የተከበራችሁ የፕሮግራማችን ተከታታዮች ያማረ ቤት እንዲኖር ሲድቅ ያለበት እውነተኝነት ያለበት አማና የሚጠበቅበት ቤት እንዲኖር ቁድዋ ያስፈልጋል። ብዙ ጊዜ እኛ ህፃናት አያውቁም ብለን ልጆች ናቸው ብለን የምናወራው የምንሰራው ለነሱ ሸርዓቸው እኛ ነን። ለጊዜው የሚመዝኑት ነገራቶችን የሚመዝኑት በእኛ ወሬ በእኛ ስራ ነው የሚመዝኑትና ህፃን ነው ተብሎ አይናቅም። ከስር መሰረቱ ጀምሮ እውነተኝነትንና አማናን ወይንም አደራን ጠባቂዎች ሆነው እንዲያድጉ እኛ አርአያ መሆን ይጠበቅብናል ነው መልእክቱ። የዛሬው ፕሮግራማችን እዚህ ላይ ያበቃል። በሚቀጥለው ፕሮግራም እስክንገናኝ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በኸሊል ፈለግ የተውሂድ ወራሽ የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸድተን ለመዳን ደምቀን ያበብን በቁርአን ኪዳን በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና